ሰላም እላችኋለሁ። ዛሬ ድንቅ የሆነ ሚስጥር ከእግዚአብሔር ቃል እናያለን ማለት ነው። እርሱም ድንቅ ሚስጥር ብዬ አርዕስት የሰጠሁት ምንድነው? ብዙ ሰዎች ይህንን ድንቅ ሚስጥር የሆነውን የኢየሱስን ማንነት የመረዳት ችግር ስለተረዳውኝ የመረዳት አቅምን ችግር ስለተረዳውኝ ይህንን ድንቅ ሚስጥር የሆነውን ስለ ኢየሱስ ክርስቶስ ማንነት በጥቂቱም ቢሆን እናያለን። ኢየሱስ ክርስቶስ የዘላለም አባት ነው ብለን ስንላቸው ውሸታሞች ይላሉ። መጽሐፍ ቅዱስ ኢየሱስ ክርስቶስ የዘላለም አባት ነው ይላል። ኢሳይያስ 9:6። በሌላው ጎኑ ኢየሱስ ክርስቶስ ልጅም ነው። በሌላ ጎኑ ኢየሱስ ክርስቶስ ምንድነው? ልጅም ነው። ኢሳይያስ 9:6 ላይ ተቀምጧል። በሌላ በኩል ኢየሱስ ክርስቶስ የዘላለም አምላክ ነው። ኢየሱስ ክርስቶስ ምንድነው? የዘላለም አምላክ ነው። በሌላው በኩል ኢየሱስ ክርስቶስ ድንቅ መካር ነው። ኃያል አምላክ ነው። የዘላለም አባት ነው። ኢየሱስ ክርስቶስ ብለን ስንል በሁለት ማየት አለብን። ኢየሱስ ክርስቶስ የሚለው ለሁለቱም ስሙ ነው። ቃል ሥጋ የሆነው ኢየሱስ ክርስቶስ በአምላክነቱ አምላክ ሲሆን በልጅነቱ ደግሞ ቃል ሥጋ ሆኗል። እግዚአብሔር የነበረው ቃል የሆነው ሥጋ ሆኗል። ኢሳይያስ 59:1-10 ተመልከቱ። እግዚአብሔር የማዳንን ልብስ ለበሰ ይላል። የማዳንን ልብስ ለበሰ ማለት ቃል ሥጋ ሆነ። እግዚአብሔር ሥጋ ለብሶ ወደዚህ ምድር ተገለጠ። መንፈስ የሆነው እግዚአብሔር በሥጋው ሰውነት ተገለጠ። ስለዚህ ብዙ ሰዎች ይህንን ድንቅ ሚስጥር ለማወቅ ብዙ ጊዜ ሲቸገሩ እናያለን። ግን መጽሐፍ ቅዱስ የሚለው እንደዛ ነው። ኢየሱስ ክርስቶስ በአንደኛው በኩል ሰው ሲሆን በሌላው በኩል ደግሞ አምላክ መሆኑን ራሱ ተናግሯል። ይህንን ቤተ መቅደስ አፍርሱት በሦስተኛውም ቀን አነሳዋለሁ ያለው አምላክነቱ ሲሆን የሚነሳው ሰውነቱ ቤተ መቅደስ የተባለው ደግሞ ሥጋው ነው። ስለዚህ ኢየሱስ ክርስቶስ ሁለት ማንነት አለው። አንደኛው እንዳልኩት የሥጋው ሰውነት ሲሆን ሁለተኛው ደግሞ አምላክነቱ ነው። አምላክነቱ ለሰውነቱ ያስነሳዋል። ሰውነቱን የሚያስነሳው አምላክነቱ ነው። ስለዚህ ይህንን ድንቅ ሚስጥር በዮሐንስ ወንጌል ምዕራፍ 2:19-22 ተመልከቱ። ኢየሱስ ክርስቶስ ስለ አምላክነቱና ስለ ሰውነቱ ተናግሯል። መልካም ጊዜ ይሁንላችሁ።